ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ኢትዮጵያ በመጪዎቹ 10 ዓመታት የኒውክለር ማብላያዎችን በመገንባት የራሷ የሆነ የኒውክለር ሳይንስ ማዕከል ለመገንባት ብሎም በቀጠናውም ሆነ በአፍሪካ ደረጃ ግዙፍ የኒውክለር ባለቤት የሚያደርጋትን እንደዚሁም ከኒውክለር ኃይል እስከ 3000 ሜጋዋት ማመንጨት የሚያስችል ፕሮጀክትን ለማከናወን ከራሽያው ፕሬዝዳንት ቭላዲሚር ፑቲን ጋር በግልጽ ስምምነት መፈራረማቸው ተገልጿል። ይህንን መረጃ በዝርዝር እንሰማዋለን። ኬንያ ለኢትዮጵያ መሳሪያ አስታጠቀች። ከኢትዮጵያ ጋር ወታደራዊ ጥምረትንም ተፈራርመዋል። ኢትዮጵያና ኬንያ በቀጠናው መጣመራቸውን በግልጽ አስታውቀዋል። ይሄ የኬንያና የኢትዮጵያ ጥምረት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲን እንዲሁም አልቡርሃንን እጅጉን እንዳበሳጨ ተገልጿል። ለምንና ምን ይዘት ይዟል? አብረን የምናየው ይሆናል። እንደዚሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የምስራቅ አፍሪካና የመካከለኛው ምስራቅ ጉዳዮች ዋና አማካሪ ዶክተር ማሳድ ቡሎስ ሶስተኛ ቀኑን በያዘው የተባበሩት መንግስታት ድርጅት ስብሰባ ጎን ለጎን ከተለያዩ የአፍሪካ ሀገራት መሪዎች ጋር ውይይት ካረጉ በኋላ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር ትላንት ተነጋግረው ዛሬ ከኤርትራው የውጭ ጉዳይ ሚኒስተር ኡስማን ሳልህ ጋር መነጋገራቸውን የተገለጸው በምን ጉዳይ በተለይም ከኢትዮጵያ የባህር በር ጥያቄና የአሰብ ወደብ ጋር የተገናኘ ነው። ይህንንም በዝርዝር ትሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነኚህንና ሌሎች ወሳኝ መረጃዎችን የምትሰሙ ይሆናል። በቆይታችሁ እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ፣ ሼር በማድረግ እንደዚሁም ሐሳብና አስተያየት ደግሞ ካላችሁ በሐሳብ ማስቀመጫ ቦክስ ውስጥ እንድታስቀምጡልን በመጋበዝ ለሌሎችም ተደራሽ እንድታደርጉ እንድታበረታቱንም እየጋበዝን በቀጥታ ወደ መረጃው እንሻገር። እንግዲህ ቀዳሚ ያደረግነው መረጃ የኢትዮጵያና የራሽያ የኒውክለር ማብላያ የኒውክለር አረሮችም ጭምር ማብላያ መስራትን ያካተተ መረጃ ነው የወጣው። በጣም አስገራሚው ነገር ከዚህ ቀደም ሲባል ከነበረው የኒውክለር ኃይልን ለሰላማዊ ዓላማ ማዋል በሚለው ስምምነት መሰረት ከዚህ ቀደም ኢትዮጵያና ራሽያ ስማቸው በርካታ ጊዜ ከዚህ ጉዳይ ጋር በተያያዘ ሲነሳ እንደነበር ይታወቃል። ኢትዮጵያ አሁን ከራሽያው ፕሬዝዳንት ቭላዲሚር ፑቲን ጋር ግልጽ የሆነ የኒውክለር ስምምነትን አድርጋለች። ይሄ ስምምነት በሚመጡት 10 ዓመታት ውስጥ መሬት ላይ የሚጨበጥ ሆኖ የሚታይ ወይም ደግሞ የሚጠናቀቅ እንደሆነ ተገልጿል። ኢትዮጵያ ያደረገችው የራሽያ ጋር የተዋዋለችው የኒውክለር ስምምነት አንደኛ ኢትዮጵያ የራሷ የሆነ የኒውክለር ሳይንስ ማዕከል እንዲኖራት ወይም ደግሞ የምርምር ማዕከል እንዲኖራት እና ራሷን እንድትችል የሚያደርግ ነው። ሌላው የኒውክለር አረሮችን ኢትዮጵያ እንድታመርትና ለሰላማዊ ዓላማ እንድታውል የሚል ነው። ከዚህም ጋር ተያይዞ እንግዲህ ኢትዮጵያ ወደ 3000 ሜጋዋትን ከኒውክለር ኃይል ብቻ ለማመንጨት የሚያስችል አቅምን እንደሚፈጥርላትም ተነግሯል። ተጨማሪ ደግሞ የኒውክለር እንግዲህ ኃይል አሁን ላይ በርካታ የሆኑ ጥቅሞች እንዳሉ ይታወቃል። በጤናው ዘርፍ በተለያዩ ኢንዱስትሪዎች ውስጥ ለተለያዩ ነገሮች ግብአት መሆን ይችላል። በተለይ የጤናው ዘርፍ የካንሰር ሕክምናን ከመከላከል አንጻር እንደዚሁም ደግሞ አዳዲስ የምርምር ውጤቶችን ስራ ላይ ለማዋል በኤአይም የታገዘ በጣም ወሳኝ የሆኑ የምርምር ስራዎችንም ለማድረግ የኢትዮጵያ መንግስት ጠንክሮ እንደሚሰራና እዚህም ላይ ትኩረት አድርጎ በጣም የተጠና የኒውክለር አረር ወይም ጨረሩ ራሱ ቢያፈተልክ በህዝብና በአካባቢ ስነ ምህዳር ላይ የሚያደርሰውን ተጽዕኖም ከግምት ውስጥ ያስገባ በጣም ጥንቃቄ የተሞላበት የተጠና አካሄድን በመከተል ኢትዮጵያን በቀጣይ በመጪዎቹ 10 ዓመታት የኒውክለር ባለቤት ለማድረግ እንደሚሰራ የኢትዮጵያ መንግስትም አስታውቋል። ይህንን ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር በተገናኙበት ወቅት እንግዲህ ያረጋገጡት ነገር ነው። በሌላ በኩል እንደሚታወቀው በምስራቅ አፍሪካ አሁን ላይ ኢትዮጵያ የቀይ ባህር በር ባለቤትነት ጥያቄን ማንሳቷን ተከትሎ እንግዲህ ከፍተኛ የሆነ ውዝግብ መከሰቱ ይታወቃል በኤርትራና በኢትዮጵያ መካከል። እንደዚሁም የታላቁ የኢትዮጵያ ህዳሴ ግድብ መመረቅን ተከትሎ በግብጽና በኤርትራ እንደዚሁም
በሱዳንና በዚህ ቀጠና ባሉ ሀገራት መካከል መጀመሪያ አካባቢ በተለይ ውዝግቦች ተነስተው ነበር። ነገር ግን ግድቡ በሚመረቅበት ወቅት የኢትዮጵያ መንግስት ጥሪ ካቀረበላቸው መንግስታት መካከል እነኚህ የምስራቅ አፍሪካ ሀገራት ኦልሞስት መጥተዋል ማለት ይቻላል። የሱዳን ፕሬዝዳንት ወይም ደግሞ የሱዳን ብሔራዊ ጦርን የሚመሩት አንደኛው መንግስት መሪ የሆኑት ጀነራል አብዱልፈታህ አልቡርሃን ነበር ያልመጡት። ከቀናት በኋላ ግን በዳርፉር ናያላ የከተመው የጀነራል ሙሐመድ ሐምደን ደጋሎ መንግስት ራሳቸው ጀነራል ሙሐመድ ሐምደን ደጋሎ ወይም ሐሚቲ ምንድነው ያሉት? የታላቁ የኢትዮጵያ ህዳሴ ግድብ መመረቅ በጣም እንዳስደስታቸውና ይሄ ታሪክ ቀያሪና ማርሽ ቀያሪ ግድብ ነው፣ በምስራቅ አፍሪካም በአፍሪካም ለአጠቃላይ አህጉራዊና ቀጠናዊ እድገት ብሎም በሀገራት መካከል ለሚኖረው ስምምነትና ትስስር የበለጠ መሰረትን የሚጥል ትልቅ የልማት ስኬት ነው። ለኢትዮጵያ እንኳን ደስ ያላችሁ። እኛ ሱዳናውያን ልማት የምንፈልግ ጦርነትን የማንፈልግ ግን ከጎረቤቶቻችን ጋር ልማትን የምንፈልግ አብረን መልማት የምንፈልግ ሱዳናውያን እንኳን ደስ ያላችሁ ማለት እንወዳለን። ደስ ብሎናል። ይሄ የመንግስታችን አቋም ነው ሲሉ እንግዲህ ሰጥተዋል። ለማንኛውም እዚህ ላይ ላስረዳ የፈለኩት ነገር ምንድነው? ኢትዮጵያ በዚህ ቀጠና ላይ እያደረገች ላለው ትግልም ጭምር በጣም ትልቅ አቅምን የሚፈጥር እንደዚህ አይነት ከታላቁ የኢትዮጵያ ህዳሴ ግድብ ጋርም ከቀይ ባህር ጋር በተገናኘ እየተነሱ ያሉ ችግሮችንና እነኚህ ቀውሶችን ለማርገብ የሚያስፈልገውን ኃይል ለማደራጀትና በኢትዮጵያ በኩል ይህንን አቅም የበለጠ አጠናክሮ ለመውጣት የሚያስችል ስራን ለመስራት እንግዲህ የራሽያ ድጋፍ በጣም ወሳኝ እንደሆነ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ቭላዲሚር ፑቲን ባደረጉት ስብሰባ ላይ ሌሎች በጣም ወሳኝ ከኢትዮጵያ ብሔራዊ ጥቅም ጋር የተያዙ መረጃዎችም ወጥተዋል። በተለይ ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያ የቀይ ባህር በሩን እንደምታገኝና ይሄም ደግሞ የኢትዮጵያ መብት እንደሆነ ማረጋገጫ መስጠታቸው፣ እንደዚሁም በደህንነት ጉዳዮች ዙሪያ በአጠቃላይ ወታደራዊ ትብብርም ረገድ አብረው ለመስራት ስለመስማማታቸውና ኢትዮጵያ አሁን ላይ እየተዘጋጀችበት ነው ተብላ የምትወቀስበትን የኤርትራና የኢትዮጵያን ጦርነት አስመልክቶ እየወጡ ያሉ መረጃዎችንም ቶታሊ ከውሸትነት በዘለለ ለማጋነን ሆን ተብሎ ውሸትን እውነት ለማድረግ ይወጡ ስለመሆናቸውም ማረጋገጫ የተሰጠበት ነው። ለምንድን ነው ከተባለ ኢትዮጵያ ለሰላም ለልማትና ለእድገት ዓላማ ብቻ የምታውለው እንደዚሁም ደግሞ በጣም በጥንቃቄ የአካባቢ ስነ ምህዳርንም ታሳቢ ያደረገ ደህንነትን ለማስጠበቅ ታሳቢ ያደረገ ስምምነትን ማድረጓንና ፕሮጀክቱ ግን በቀጠናው ላሉ ሀገራት ኢትዮጵያ ተሞክሮ የምታካፍልበት ከራሽያ ተሞክሮ የምትወስድበትና አዳዲስ የኒውክለር ቴክኖሎጂዎችንም በቀጣይ ኢትዮጵያ በራሷ የምትፈበርክበት እንደዚሁም ከራሽያም ከሌሎችም ወሳኝ ይህንን ዘርፍ ከተቀላቀሉና ውጤት ካስመዘገቡ አገራትም ጋር አብራ መሰራበትና ልምዱን የምትቀስምበት ሁኔታም እንደሚፈጠር ነው ጠቅላይ ሚኒስትር እንግዲህ ያረጋገጡት። እንግዲህ ከሰሞኑ እንደሚታወቀው የኤርትራው ፕሬዝዳንት ኢትዮጵያ ልትወረን ነው ሲሉ እንግዲህ ከግብጽ አቻቸው ጋር በመሆን የተለያዩ የሚዲያ አውታር እንግዲህ ጀብደኞች እንበላቸው ብቻ እነኚህን ሰብስባ ወሬ ስትነዛ ነበር። ኢትዮጵያም ስትከሰስበት ነበር። ሰሞኑን ኢትዮጵያ ጸባጫሪ ሀገር ነች፣ ኢትዮጵያ የዓለም አቀፍ ሕግን አትከተልም፣ ኢትዮጵያና እስራኤል ተመሳሳይ ናቸው፣ እንደዚሁም ደግሞ ግድቡን ያለኛ ፈቃድ ያለኛ ይሁንታ ወይም እኛን ሳታማከር ብቻዋን ገንብታ ያስመረቀችው፣ እንደዚሁም ደግሞ በግንባታ ሂደቱም ወቅት የኛ ተሳትፎ የለም ነበር የሚል ክስን እያቀረቡ ነበር። አሁን ደግሞ ይሄ ክስ ተቀይሮ እንግዲህ ለዚህም ኢትዮጵያ በቂ መልስ ሰጥታ ነበረ። ምክንያቱም ግድቡ በማንኛውም መልኩ ሊፈተሽ ግድቡ ያለበት ሁኔታ በግልጽ ሊታይ የሚችል ነው። የሀገራቱንም የቀጠናውንም አጠቃላይ ደግሞ የዚህ ቀጠናን ህዝብም ጥቅም የማይጎዳ እንደውም የሀገራቱን የእርስ በርስ የኢኮኖሚ ትብብር የሚያጠናክር ለህዝቡም ተጠቃሚነት የበለጠ ጥቅም የሚውል ወይም የሚሰጥ ወሳኝ ግድብ እንደሆነ አረጋግጣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም የግብፅን በአንድ ሳምንት ውስጥ 2 ጊዜ የቀረበውን ክስ ውድቅ እንዳደረገው ነው የተገለጸውና ከዚህ ጋር ተያይዞ አሁን ክሱ ወደ ምን ተቀየረ? ኢትዮጵያ ሉዓላዊ ሀገርን ልትወር ነው፣ ኢትዮጵያ ኤርትራን ልትወር ነው፣ ኢትዮጵያ የራሷ ያልሆነን የባህር በር ልትወስድ ነው ወደሚል ቀይረውታል። ይህንን የሚያደርጉት አስገራሚው ነገር ኤርትራውያን ብቻ አይደሉም። በዋናነት የግብፅ የደህንነት ሰዎችና የግብፅ ባለስልጣናት ጀሌዎች፣ የሚዲያ ጀብደኞች ናቸው። እነኚህ ሰዎች ዓላማቸው ምንድነው ከተባለ
በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አሁን አጀንዳ አድርገው የሚያቀርቡት ነገር አልቆባቸዋል። ሁለተኛ ነገር ግድቡ ተገንብቶ መመረቁ ለነኚህ ሀገራት ትልቅ የዲፕሎማሲ ውድቀትን አስከትሏል ወይ አምጥቶባቸዋል። በአንጻሩ ለኢትዮጵያ ደግሞ በጣም ከፍተኛ የሆነ የዲፕሎማሲ ስኬትን አምጥቷል። ለማሳያነት ከሰሞኑ የምስራቅ አፍሪካ ሀገራት መሪዎች በተለይ ከኤርትራ ውጭ ያሉት እና ሱዳን አልቡርሃንን አያካትትም ሶማሊያም ብትሆን ኬንያም ብትሆን ታንዛኒያም ዩጋንዳም ደቡብ ሱዳንም ጅቡቲንም ጨምሮ መሪዎቹ ከኢትዮጵያ ጋር በውስጥ ስምምነት ላይ የደረሱ መሆናቸው ተገልጿል። ይሄ ደግሞ ምን እንደሚያሳየው የኢትዮጵያን የተጽዕኖ መፍጠር አቅም ምን ያህል ከጊዜ ወደ ጊዜ እያደገና ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን አስመርቃ ለስራ ክፍት ማድረጓ ወይም ደግሞ ግንባታውን ጨርሳ አስመርቃ ለዓለም ይህንን አበርክቻለሁ ብላ የሚገልጽ መግለጫን መስጠቷ የኢትዮጵያን በራስ የመተማመን አቅም በራስ ሰርቶ መጨረስ እንደሚቻል ሄዶ ሁል ጊዜ IMF እና ወርልድ ባንክ ደጅ ላይ በመጽናት እነሱ የሚሉትን ብቻ በማድረግ የነሱ አሽከር ሆኖ ብቻ የሚገነባ ፕሮጀክት ላይ መንጠልጠል ዋጋ እንደሌለው ወይም ደግሞ ያበቃለት መሆኑን ከዚህ በኋላ የሚያሳይ መልእክት አስተላልፋለች። ይህንን ተከትሎ እነኚህ ድባቅ የተመቱት በተለይ የዲፕሎማሲ ኪሳራ የደረሰባቸው ኤርትራም ግብፅም ከግብፅ ኋላ የተሰለፉም አንዳንድ ሀገራት ይህን ቀጠና መቆጣጠር የሚፈልጉ ሀገራት አሁን ላይ ኢትዮጵያ የባህር በሩን ለማግኘት ሉዓላዊ ሀገር ልትወር ነው፣ የጦርነት ዝግጅትም እያደረገች ነው የሚል ክስ ሲያቀርቡባት ነበረ። ትላንትና ፕሬዝዳንት ቭላዲሚር ፑቲን ለኢትዮጵያ ማረጋገጫ ስለመስጠታቸው ነው የተገለጸው። ምንም በሚመለከት ኢትዮጵያ በሚገጥማት የትኛውም አይነት የጸጥታ ችግር፣ የደህንነት፣ የህልውና ጉዳይ ላይ የራሽያ መንግስት እንደማይደራደርና ከኢትዮጵያ ጎን እንደሚቆም ኢትዮጵያ የሚያስፈልጋትን ወታደራዊ ድጋፍም የራሽያ መንግስት ለማድረግ ዝግጁ መሆኑን አረጋግጧል። ምንድነው የሚያሳየው? ኢትዮጵያ በዚህ ቀጠና ላይ ያደረገች ላለው ማንኛውም በተለይ የልማት ተግባር እንቅፋት ሊሆኑ የሚችሉ ኃይሎችን በጋራ ለመመከት የራሽያ መንግስት ከኢትዮጵያ ጋር አልኪዳን አስሯል ወይም ደግሞ ተፈራርመዋል። የደህንነት መረጃዎች ዘኢንተለጀንስን ማየት ይቻላል። ኢንዲፔንደንትም ሚስጥራዊ መረጃ በሚል እንግዲህ ባወጣው መረጃ መሰረት እነኚህ የኢትዮጵያ አሁናዊ እንቅስቃሴዎች ግብፅን ከዲፕሎማሲው ዓለም ወይም ደግሞ ገበያ ከማስወጣትና ከማራከስም በላይ ኢትዮጵያ በግብፅ ላይ በጣም ግብፅ ልትወጣው ማትችል ሌላ ጠላት ይዛባት እየመጣች ነው የሚልም መረጃ አካፍሏል። ምንድነው እዚህ ጋር የምንረዳው? ግብፅ ከሰሞኑ ሳውዲ አረቢያና ፓኪስታን የተፈራረሙትን የኒውክለር ስምምነት ያ ማለት የጋራ ወታደራዊ ስምምነት የተፈራረሙት ነገር ግን የስምምነቱ ዋና መሰረትና ማጠንጠኛ ሳውዲ አረቢያ ላይ የሆነ ችግር ቢመጣ ፓኪስታን ልትመክትላት፣ ፓኪስታን ላይ የሆነ ችግር ቢመጣ ሳውዲ አረቢያ አብራ ልትመክት ነው የሚለው። ነገር ግን ለምንድን ነው ሳውዲ አረቢያ አሜሪካም እያለች ሌሎች የአውሮፓ ሀገራትም እያሉ ከፓኪስታን ጋር ልትፈራረም የቻለችው ሲባል ጥያቄው ግልጽ እንደሆነ ሁላ መልሱም ግልጽ ነው። አንደኛ ፓኪስታን ኒውክለር ተሸካሚ ሀገር ነች። ሁለተኛ ፓኪስታን በርካታ የሆኑ ዜጎቿ በሳውዲ አረቢያ በዚያ በአረቡ ዓለም ይሰራሉ። ከሁሉም በላይ ግን የሚያስተሳስራቸው የጋራ ስጋት አላቸው። ማን ነው? እስራኤል ነች። በዚህ ዙሪያ ደግሞ ኢትዮጵያ ከእስራኤል ጋር የምትሰራ ሀገር ነች በሚል በተመሳሳይ በአረቡ ዓለም እንደዚህ አይነት እይታ እንዲኖር ግብፅ እየሰራችን የነበረው። ከዚህ አንጻር ይህንን የስም ማጠልሸትን ተጠቅማ ፕሮፓጋንዳውን ተጠቅማ አሁንም ሌላኛዋ ከፓኪስታን ጋር አሊያም ደግሞ ከፓኪስታን ጎረቤት ጋር ወይም ከሌላ በዚህ ቀጠና ላይ ከሚንቀሳቀስ ለምሳሌ ኢትከንቢ ኢራን ልትሆን ትችላለች የኒውክለር ኃይል አላቸው ወይም የኒውክለር መሳሪያ ታጥቀዋል ከሚባሉ ኃይሎች ጋር በመጣመር የኒውክለር መሳሪያን ለመታጠቅ ከዛ ኢትዮጵያን ለማስፈራራት አዲስ መንገድ መቀየሷ ተጠቅሷል ግብፅ። ይህንን አድርጋ ወደ ኢትዮጵያ እንኳን ጫና ለመፍጠር ወይም ፊቷን ከእስራኤል ወደ ኢትዮጵያ እንኳን ለማዞር ብትሞክር ይሄ እንደማይሳካና ኢትዮጵያም ከግብፅ በጣም በተሻለ አቅም ከ80 ዓመት በላይ አሁን ላይ ራሽያ 80ኛ ዓመቷን በምታከብርበት የኒውክለር መሳሪያ መታጠቋንና የኒውክለር አቅም ወይም ኃያል ሀገር መሆኗን ያሳየችበትን 80ኛ ዓመትና በተመሳሳይ የግሎባል
አቶሚክ ፎረም ነው። ይሄ የኒኩለር ኢነርጂ ፎረም ነው። ይሄ ማለት እዚህ ላይ የተለያዩ ኤክስፐርቶች የተለያዩ ከኒኩለር ፓወር ጋር በተገናኘ የሚንቀሳቀሱ ቡድኖች ያሉበት ዓለም ነው። እንግዲህ እነኚህ የተለያዩ ሀገራት ቡድኖች የተሰባሰቡበት መድረክ ነው። መሪዎች ናቸው በብዛት እዛ ላይ የተሳተፉት። አት ዘ ሴም ታይም የኒኩለር ኤክስፐርቶችም ሳይንቲስቶችም ሌሎች ደግሞ ተቋማትም ተሳትፏል። በዚህ ስብሰባ ላይ ነው ፕሬዝዳንት ቭላዲሚር ፑቲን ለኢትዮጵያ ይሁንታን መስጠታቸውን ያስታወቁ። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከራሽያ ጋር ያላትን ታሪካዊ ግንኙነት ማጠናከር ትፈልጋለች፣ የኛ የኒኩለር ኃይል መገንባት ዓላማ ግልጽ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሴፍ እና ደግሞ በጣም ጥንቃቄ የተሞላበት እና ግልጽ ትራንስፓረንት ኤንድ ለመልካም ዓላማ የሚውል ወይም ደግሞ ለሰላማዊ የሆነ ዓላማ ለመጠቀም አልማ ነው የምትሰራው። ይሄ ለምንድን ነው? ፎር ዘ ብራይት ፊውቸር ኦፍ ኢትዮጵያ ኦር ፎር ኢትዮጵያስ ብራይት ፊውቸር ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ እዛ ላይ ሲገልጹ። ምንድን ነው አሁን እዚህ ጋር የምንረዳው ነገር ጠቅላይ ሚኒስትሩ ይሄን አሉ፣ ፕሬዝዳንቱ ይሄን አሉ የሚለውን ነገር አይደለም እዚህ ጋር ላስረዳችሁ ወይም ልገልጽ የፈለግኩት። 80ኛ ዓመት ከሞላት ታሪካዊ ሀገር በኒኩለር አቅም በጣም ከፈረጠመችው ከራሽያ ጋር ነው ስምምነት እያደረግኩ ያለሁት። ግብጾች እወቁት፣ በዚህ ቀጠና ላይ የኢትዮጵያን የልማት ግስጋሴ ለማደናቀፍና ለማጨናገፍ ጥረት የምታደርጉ ኃይሎች ይግባችሁ ነው ኢትዮጵያ እያስተላለፈች ያለችው መልእክት። ለምን? የተባበሩት መንግስታት ድርጅት ስብሰባም ባለበት በተመሳሳይ ዓለም በእስራኤልና በጋዛ በራሽያና በዩክሬን ጦርነት ላይ ፎከስ አድርጎ ወይም ትኩረት ሰጥቶ እየተነጋገረ ባለበት በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ፑቲን ጋር ስለ ኒኩለሩ ጉዳይ በጣም አጽንኦት ሰጥተው ያወሩበት ጉዳይ የሄዱበት ዓላማ ስለ ኒኩለሩ ብቻ የሚያሳይ አይደለም። በዚህ ቀጠና ላይ እያደገ የመጣውን የሌሎችን ተጽዕኖ እጅጉን መቀነስ እንደሚቻልና ይሄን ደግሞ ከእንደ ራሽያ አይነት ሌላ ሀያል ሀገር ጋር ጥምረትን በመፍጠር ማስተካከል የሚቻልበት ሁኔታ እንዳለ ማሳያም ነው። ምክንያቱም አሁን ኢትዮጵያ ከሌላ ሀያላን ጋር ጥምረት ፈጥራለች። ስለዚህ ሌላ ሀያል ሀገር ኢትዮጵያን መጥቶ ላስፈራራ ቢል አይዘር ደግሞ ግብጾች ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕን በመጠቀም ኢትዮጵያ ላይ ተጽዕኖ ለመፍጠር የሚያደርጉት ጥረት ቢኖር ኦር ሊኖር የሚችል ከሆነ we do have ነው፣ እኛም አለን የራሳችን ነው። ስለዚህ ምንም አታመጡም ነው። ይሄ ደግሞ ግልጽ ነው። ምክንያቱም ራሽያ በዚህ ጉዳይ ላይ ቀልድ እንደማታቅ ፕሬዝዳንቱ ማረጋግጠዋል። ራሽያ ከኢትዮጵያ ጋር በጣም ታሪካዊ ወዳጅነት ያላት ሀገር ነች። በተመሳሳይ ደግሞ የኒኩለር አረርም የኒኩለር መሳሪያም በገፍ በ4000ዎች ከዛ በላይ የታጠቀች ሀገር ጋር ነው ጥምረት እየመሰረቱ ያለውት ነው። አንዱ አጀንዳ ይሄ ነው። ስለዚህ እዚህ ላይ ከየትኛውም ሀገር ጋር ልፈራረም ብትል ኢትዮጵያ እንደማትሰማ አረጋግጣለች። ያ ማለት ቀዳዳውን እየደፈነች ነው ኢትዮጵያ። ግብጽ ልትመጣበት የምትችልበትን መንገድ ልክ ሳውዲና ፓኪስታን ተፈራርመው ከእስራኤል በኩል ሊመጣ ይችላል የሚባለውን ስጋት ለመቀነስ ሳውዲ አረቢያ ከፓኪስታን ጋር እንዲሁም ፓኪስታን ከሳውዲ አረቢያ ጋር እንደተፈራረሙና ቃል ኪዳን እንደገቡ ሁላ ግብጽም ያንን ፈለግ ተከትላ ይሄ የአረብ ኔቶ የሚለው የግብጾች የዶሃው ስብሰባ ላይ ያቀረቡት ሐሳብ ውድቅ መደረጉን ተከትሎ በሌላ ሙድ ልክ እንደ ሳውዲ አረቢያ እመጣለሁ እንኳን ብትል ለአንቺ ስፔስ የለንም ነው። ምክንያቱም እኛ አንሰማም ግብጽን። በቃ ኦልሬዲ ያሉብንን ድክመቶች ለይተን ቀርፈናል። አሁን ደግሞ እየቀረፍን ነው። ቀዳዳዎችን ደግሞ ሸፍነናል። ስለዚህ አንሰማም። ይህንን ማሳያ። በቀጣይ ግብጾች ምን ያደርጋሉ? ክሱን ይቀጥላሉ። ይሄ የአዞምባና የእርባና ቢስ የሆነ ክሳቸውን ወይም ወቀሳቸውን ይቀጥሉበታል የሚል እምነት ነው ያለኝ። ምክንያቱም ይህንን ነገር ካልተዉ የሚያማቸው ስለሚመስል ማለት ነው ግብጾች። በሌላ በኩል ከኤርትራና ከኢትዮጵያ ጋር በተገናኘ ከሰሞኑ እየወጡ ያሉ መረጃዎች አሉ። እዚህ ላይ አንድ ነገርን በመሃል ጣልቃ አስገብቶ ማየት ያስፈልጋል። የምዕራባውያን ሀገራት ዛቻ የተሞላበት ጦርነት በፍጹም ሰላማዊ በሆነ መንገድ ከአንድ ሉዓላዊ ሀገር ወደብን ማግኘት ይቻላል፣ ግን የዛ ሀገር ፍቃድ ወይም ይሁንታ ተጠይቆ የሚለው የላሜም ንግግር የእንግሊዙ የውጭ ጉዳይ ሚኒስትር አሁን ምክትል ጠቅላይ ሚኒስትር ሆነዋል። ንግግር ዝም ብሎ የመጣ አይደለም። ኢትዮጵያን እንጨብጥሽ ብለዋት ኢትዮጵያ ኖ ብላለች ከዚህ ቀደም። በእርግጥ ኢትዮጵያ አሁን ላይ ከምዕራባውያን ሀገር ጋር ያላት ግንኙነት በጣም አሪፍና ጥሩ የሚባል ነው። ይሁንና ግን
በዚህ ጉዳይ ላይ እነሱ ማትረፍ አልቻሉ፣ ሌላው ማትረፍ ስለሌለበትና ይህንንም ለዘመናት ሲያደርጉት የነበረ ስለሆነ የእንግሊዝ መንግስት በኢትዮጵያና በኤርትራ መካከል የሚኖር ፈጽሞ ምንም አይነት ጦርነት እንዳይኖር፣ በተመሳሳይ ይህንን ጉዳይ ውዝግቡን ማለት ነው በሰላማዊ መንገድ በሰጥቶ መቀበል መርህ በጠረጴዛ ዙሪያ እንድፈቱት የሚል ማስጠንቀቂያ ያዘለ መልእክትን ሰጥቷል። አሜሪካን በተመሳሳይ ይህንን የሰጠችው። እዚህ ጋር ግን ምንድነው የምንረዳው? ኢትዮጵያ በአንጻሩ ምንድነው ያለችው? የባህር በሩ ጉዳይ የህልውና ጉዳይ ነው ብላ አስቀምጣለች። የህልውና ጉዳይ ነው ከተባለ የሞት የሽረት ጉዳይ ነው። በምንም መልኩ ምንም አይነት መስዋዕትነት ተከፍሎ ይመጣል፣ ይሄ አይቀርም ነው። ስለዚህ የህልውና ጥያቄ ከሆነ ኢትዮጵያ እዚህ ጉዳይ ላይ ምንም አይነት መለሳለስ አለያም ደግሞ ወደኋላ እንደማትል ስለሚያውቁ ስለማታሳይ የዚህ አይነት አቋም እኛን ሳትሰማ ጦርነት የምትጀምር ከሆነ ወይም ጦርነት የሚፈጠር ከሆነ ማዕቀብ በመጣል ኢትዮጵያን አሁን እያደረገች ካለው ግስጋሴ እንገታታለን ነው። በሌላ በኩል ሌላኛው መልእክት ይሄ ነው። ሁለተኛው እዚሁ ላይ የምንረዳው ነገር ምንድን ነው? ሁለቱን አገራት በማደራደር ሂደት ውስጥ ከ1983 በኋላ የመንግስት ለውጥ የደርግ ስርዓት ወድቆ የኢህአዴግ መንግስት ወደ ስልጣን ሲመጣ ኤርትራ በሽግግር መንግስት ወቅት የነበረን መንግስት ይሁንታ አግኝቻለሁ በሚል ነው በ1985 ዓ.ም ራሴን ገንጥያለሁ ብላ ወይ ነጻነት ወይ ባርነት የሚል ሁለት አማራጭ ብቻ ያለው ቅጽ ልክ እንደ በጣም አስገዳጅ ሁኔታ ውስጥ እንዳለ ህዝብ አቅርበውላቸው መቼም ማንም ሰው ባርነትን ሊመርጥ አይችልም። ነጻነት አገኘን ብለው ሪፍረንደም አካሄድን ብለው ያንን ነገር ተግባራዊ ለማድረግ የሞከሩት የአገርነት ዕውቅና ማግኘቱን። ነገር ግን የኢትዮጵያ ህጋዊ መንግስትና የኢትዮጵያ ህገ መንግስት የጸደቀው 1987ና ህገ መንግስቱ የጸደቀበት ማለት ነው። ከዛ በኋላ ነው እንግዲህ የኢትዮጵያ ህጋዊ መንግስትም የህገ መንግስቱ በብሔራዊ ደረጃ ወይም በሀገር አቀፍ ደረጃ የህዝቡ የሀገሪቱ መተዳደሪያ የበላይ ህግ ሆኖ ከጸደቀ በኋላ ነው የኢትዮጵያ ህጋዊ መንግስት የተቋቋመው። ያ መንግስት ነበር ህጋዊ መንግስት ሆኖ የተቋቋመው መንግስት ነበረ ኤርትራ ዕውቅና ቢሰጥም እስከዛሬ ድረስ ኢትዮጵያን ባይንድ ሊያደርጋት የሚችሉ። ለምን? የአንድ የኢትዮጵያ መንግስት ዕውቅና ያለው ዓለም አቀፍ ዕውቅና ያለው ህጋዊ መንግስት የሽግግር መንግስት አይደለም። የሽግግር መንግስት የሁኔታዎች አመቻች መንግስት እንጂ አንድን ግዛት ከአንድ ሀገር እንድትገነጠል አንድን ህዝብ ከሌላው ጋር የፈለገውን ነገር እንዲያደርግ ያለ ማዕከላዊ መንግስት ዕውቅና አይዘር ደግሞ አሁን ኤርትራ ኢትዮጵያ ላይ እንደምትፈጽመው አይነት ደባና ሸፍጥ እንድትፈጽም የሚያደርግ ዕውቅናን መስጠት አይችልም። ስለዚህ ይሄም ከግምት ውስጥ ስለገባና በተለይ የኤርትራ መንግስት በጣም ክፉኛ ስላሰጋው በዓለም አቀፍ ህግ መሰረት ኢትዮጵያ ተቀባይነት ያላት ሀገር ስለሆነች በዚህ አጀንዳ ዙሪያም ደግሞ ከ70% በላይ የዲፕሎማሲ ስራን ኢትዮጵያ አጠናቃ ስላለች እባካችሁ አድኑኝ ነው። ምክንያቱም ፕሬዝዳንት ኢሳያስ አፈወርቂ ምንድነው ያሉት? የብልጽግና መንግስት ሊገለብጠኝ ነውና ልንረባረብ የጋራ የጦር ስምምነትም ልናደርግ ይገባል በሚል በሚስጥር ባለፈው አምባሳደሩ ሙአሊም የተናገሩትን የኬንያው የህዝብ ተወካዮች ምክር ቤቱ የተናገሩትን የኬንያው የሶማሌ የህዝብ ተወካዮች በትዊተር ገጻቸው ያጋሩትን የቀጠናው ሀገራት በኢትዮጵያ ላይ ወታደራዊ ጥምረትን በመፍጠር ሊንቀሳቀሱ ይገባቸዋል ያለውን ጉዳይ ወይም የሚለውን ሐሳብ በጎን እንዲሰራጭ በማድረግ ይሄ ሐሳብ ግን ካይሮና አስመራ አዲያሎ ተጠንስሶ የተሰራጨ ነው እና ይሄንን እውን ለማድረግ ጥያቄ ሲያቀርቡ ነበር ኢሳያስ አፈወርቂ። ያ ሳይቻል ሲቀር ነው እንግዲህ እነ እንግሊዝ በማ በኩል በሳውዲ አረቢያ በኩል ሳውዲ አረቢያ አሰብ ወደብ ላይ ማልማት ትፈልጋለች ወይም መስፈር ትፈልጋለች። ነገር ግን አሰብን ከታሪካዊ ሂደቱ አንጻር ሲያጠኑትና አሁን በህግ አግባብ ያለውን ሁኔታ ሲረዱት ኤርትራ ተሸናፊዋ ኢትዮጵያ አሸናፊዋ ልትሆን እንደምትችል ስለገመቱ ትንተናቸውም ያንን ስላሳያቸው ለዘብተኝነትን መርጠው ነበር። ላይክዋይዝ ቻይናም እንደዚህ አይነት ለዘብተኝነትን የመረጠችው። ነገር ግን የጥቅም ጉዳይ ስለሆነ የሳውዲ አረቢያ መንግስት ምንድነው የሚያደርገው? በትንሽዬ ወጪ ይሄ ግዛት በኤርትራ እጅ ሆኖ ግን ደግሞ ሳውዲ አረቢያ እንደፈለጋት እንድትጠቀም ስምምነት ስለሚፈልጉ እንግሊዞችን ሎቢስቶችንም ቀጥሮ ለማሳመን ሙከራ እያደረገ ያለው የሳውዲ አረቢያ እጅም አለበት ከግብፅ እጅ ውጭ የፕሬዝዳንት ኢሳያስ አፈወርቂ እጅ እንዳለ ሆኖ ማለት እሱ ነው ዋናው ጠንሳሽ። ነገር ግን የነሱ አካሄድ ነው። ለምንድነው ከተባለ በዚህ ቀጠና ላይ 3 ሀገራት ናቸው አሁን ሀያል ሆነው በዋናነት እንቅስቃሴ እያደረጉ ያሉት ቀጠናውን ለመቆጣጠር።
አንዷ እስራኤል ነች፣ ከዛ ሳውዲ አረቢያ ነች፣ ከዛ ግብፅ ነች። ጆርዳንም በእርግጥ የገልፍ ኦፍ አቃባን ተጋሪ ሀገር ነች፣ ግን ተጽዕኖዋ ወይም ፍላጎቷ ወደዚህ ወደ ምስራቅ አፍሪካ ሳይሆን ቀይ ባህር ላይም የበላይ መሆን ሳይሆን ሌላ አጀንዳ ነው ያላት። ራሷን ፕሮቴክት አድርጋ መኖር ነው። አንዱ ከእስራኤል ስጋት ነፃ መሆን ነው የጆርዳን። ስለዚህ ኢትዮጵያ የምትቀላቀል ከሆነ ሁለቱ የአረብ ሊግ አባል ሀገራት አጌኒስት እስራኤል ሆኖ የሚሰሩት የአረብ ሊግ አባል ሀገራት ሌላ እነሱን የሚገዳደር በሌላ አነጋገር ደግሞ ከእስራኤል ጋር በመጣመር ቀጠናው ላይ የበላይ የሚሆን ኃይል ሊመጣባቸው። ስለዚህ ይህንን አይፈልጉትም። ለዛ ነው ሎቢስቶችን በመቅጠር ብር ስላላቸው አረቦቹም ከባህር በሩና ከአሰብ ወደብ ጋር በተገናኘ የሚነሳውን የሚራገበውን አጀንዳ ጥቁር ቀለም ለመቀባት ሙከራ እያደረጉ ያሉት። ሌላው ሳውዲ አረቢያ ኢትዮጵያ ላይ ጫና እንዲፈጠርና ኢትዮጵያና የተባበሩት አረብ ኤምሬትስ የፈጠሩትን ጥምረት ስለምትቃወም በውስጥ ምክንያቱም ቀጠናዊ የበላይነትን ለማስጠበቅ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ከፍተኛ የሆነ ፉክክር ውስጥ ነው ያሉት። ስለዚህ ኢትዮጵያ ላይ በአንጻሩ ጫና እየበዛ መጣ ማለት ዩኤኢ ታማትራለች ወደ ሌላ። ስለዚህ እኔ እገባለሁ ኢትዮጵያ ውስጥ ምክንያቱም የሚፈጠረውን ቀዳዳ መሰረት አድርጌ ወይም ደግሞ ክፍተት ተጠቅሜ ኢትዮጵያ ውስጥ እጄን እሰዳለሁ አስገባለሁ ለማለት ነው ወይም የሚል ሐሳብ ነው ሳውዲ አረቢያም ያላት አቋም። ለምንድን ነው ኢትዮጵያ በዚህ በቀይ ባህር ቀጠና እንድትቀላቀል የማይፈለገው ከተባለ ኢትዮጵያ የሰው አትነካም የራሷንም አታስነካም። በተመሳሳይ በዚህ ቀይ ባህር ቀጠና የምትቀላቀል ከሆነ ከእስራኤል ጋር በመጣመር ከፍተኛ ኃይል ከመሆንም አልፎ በቀጠናው ላይ የኃያልነቱን ሚና ልትረከቡ። ይህን ደግሞ አይፈልጉትም። አይደለም ኢትዮጵያ የተባበሩት አረብ ኤምሬትን የሚገዳደሩ ሳውዲ አረቢያዎች ኢትዮጵያ በቀይ ባህር ቀጠና ወደ ቀይ ባህር ቀጠና ተቀላቅላ የበላይነቱን ትውሰድ የሚል እምነት የላቸው። እንደውም በመጠነካከር ኢትዮጵያን በሚችሉት አቅም ለማየት ለመጉዳት ነው የሚያስቡት። ምንድን ነው እዚህ ጋር የምንረዳው ነገር የእንግሊዞቹና የሌላ ኃያላኑ ሀገራት አሜሪካንም ጨምሮ የነበረው በሰላም ፍቱት የሚል ግን ደግሞ በጣም በእንግሊዝ በኩል አሁን ላይ የተሰማው ነገር ምንድን ነው? የዚህ አጀንዳ ዋና ማኒፌስቶ ነው ማለት እዚህ ላይ በኢትዮጵያ በኩል ከራሽያ ጋር የተፈጠረው ጥምረት እጅጉን አስፈላጊ ከመሆኑም በላይ ኢትዮጵያ የራሷ ኒውክለር አቅም እንዲኖራት በቀጣይ የሚያስችል ስለሆነ ትልቅ ጥቅም አለው። ሁለተኛው ነገር በኢትዮጵያና ኤርትራ መካከል የተፈጠረውን ይህንን ውዝግብ ተከትሎ ጦርነት ሊነሳ እንደሆነ አመላካች ነጥቦች አሉ። ይህንን በእርግጠኝነት መናገር ይቻላል። የኤርትራ ጦሩን አስጠግቷል። ኢትዮጵያ ድንበር ውስጥም ገብቷል። ለምሳሌ ትግራይ ክልል ገብቷል። ከዚህ ቀደም በጦርነቱ ወቅት የነበረውን ይዞታም አልለቀቀም። የኢትዮጵያ መሬት ይዞ የኔ ነው ብሎ ነው። ወርቅ ነው የኤርትራው መንግስት እየሰበሰበ ከኢትዮጵያ ተራሮች ወደ ሌላ ሀገር ገበያ እየላከ ያለው። እዚህ ጋር የምንረዳው ነገር ምንድን ነው? ይሄ ጦርነት የሚቀሰቀስም ከሆነ የቀጠናውን እነኚህ አቅመቢስ ደካማ ሀገሮችን በመሰብሰብ ኢትዮጵያን ለመውጋት የምታስቢው አጀንዳ አያስኬድሽም ነው እኮ ባጭሩ። ለግብፅ ፑቲን የሚያስተላልፉት መልእክት ይሄ ነው። ዶክተር አብይ አህመድም ይህንኑ ነው ያሳዩት ያንጸባረቁት። ቆንጆ ዲፕሎማሲያዊ ግንኙነትን ፈጥረዋል። አደሴም ታይም ቆንጆ የሆነ ዲፕሎማቲክ ወርድን ተጠቅመው እነ ግብፅና እነ ኤርትራን ወይም በኢትዮጵያ ላይ አጌኒስት ሊሆኑ የሚፈልጉ ኃይሎችን ምን አድርጓል? ሾክ ያደረገ ንግግር ተናግረዋል፣ መልእክት አስተላልፈዋል ማለት ነው። ስለዚህ በዚህ አግባብ ነው ማየት ያለብን። እናም እነኛ ሀገራት ወደዚህ ከመጡ ምስራቅ አፍሪካ ላይ በተለይ የቀይ ባህር ቀጠና ላይ የአሰብ ወደብንም ሌሎች ባህር ዳርቻዎች በተለይ የዳህላክ ደሴቶችን ከዳህላክ ደሴቶች ደግሞ ወሳኝ የሚባሉ ቦታዎችን በመያዝ ጥቅማቸውን ለማስጠበቅ ሊሰሩ ነው ፍላጎታቸው። ይሄ ሲሆን ደግሞ ኤርትራም ጥቅሟን ማግኘት አለባት። ኤርትራ ደግሞ ከነሱ ጋር የምትዋዋለው ይህንን በሊዝ ያዙት ግን በኔ ስም በኔ ቁጥጥር ስር ይሁን የሚል ነው። ከዚህ አንጻር በኢትዮጵያና በራሽያ መካከል የተፈረመው የኒውክለር ስምምነት በጣም እጅጉን በርካታ ትርጉሞች ያለውና ለኢትዮጵያ የውስጥ አቅም በተለይ ለሕክምናው ዘርፍ በጣም ከፍተኛ የሆነ ምርታዊ ለውጥን የሚያመጣ የሚያስችልም እንደዚሁም ደግሞ የተግባር ስምምነት ነው ማለት ነው። እንግዲህ ይህንን ካልኩኝ በኋላ ወደ ሁለተኛው መረጃ ሳልፍ በተመሳሳይ ኬንያ ለኢትዮጵያ መሳሪያ ማስታጠቋን የሚያሳዩ መረጃዎች ወጥተዋል። በተለይ ዘኢንተለጀንስ አሁን እዚህ ላይ በደንብ መረዳት ያለብን ነገር ባለፈው የኬንያ ፓርላማ አባል የሆኑት
የኢትዮ ኬንያና ሶማሊያ ድንበር አቅራቢያ አካባቢ የምትገኝ ግዛትን የሚወክሉትኝ የፓርላማ አባል ኢትዮጵያ ላይ ግብፅም፣ ኤርትራም፣ ሱዳንም፣ ጅቡቲም ሶማሊያም እንዲጣመሩባት የጠየቁበት ሁኔታ እንዳለ ታውቋል። ኦልሬዲ ግልጽ አድርገውታል። ራሳቸውም ሰርተንላቸዋል፣ መረጃውን አጋርተናቸዋል። ይሄ የፓርላማ አባል መሰል አስተያየቶችን በሰጠበት በቀናት ልዩነት የኬንያ መንግስት ምንድን ነው ያለው? ከኢትዮጵያ ጋር በሽብርተኝነትን በመከላከል በድንበር ደህንነት፣ በጋራ ወታደራዊ ስልጠና፣ ሽብርተኝነትን መከላከልና ዓለም አቀፋዊ የጸጥታ ስጋትን ማስወገድ እንዲሁም ደግሞ ወታደራዊ ኢንዱስትሪን በማጎልበት ረገድ አብረን ለመስራት ተስማምተናል። በጋራ የሚቃጣብን የጸጥታ ስጋት ካለ ለመመከት በሁለቱም ሀገራት በተናጠል ከሁለቱ አንዱ ላይ የሚቃጣ የጸጥታ ስጋት ካለ በጋራ ለመከላከል የሚያስችል ስምምነትን የፈረሙት። አሁን እዚህ ጋር ምንድን ነው የምንረዳው? አንዱ ይሄ የኢትዮጵያን የዲፕሎማሲ አቅም መጨመር ማሳያ ነው። ማየት ለምንችል ሰው ኬንያና ኢትዮጵያ ለበርካታ ዘመናት በተለያዩ የጸጥታና የደህንነት መስኮች በትብብር ሲሰሩ ነበር። አሁን ላይ ግን ከ63 ዓመታት በኋላ ኬንያና ኢትዮጵያ መካከል የነበረውን ግንኙነት የበለጠ የሚያጠናክር ወደ ጋራ ህብረትና በጋራ ለማጥቃት ጠላትን በጋራ ለመመከት ወደሚያስችል የኢትዮጵያን አቅም ደግሞ የበለጠ ሊገነባና የበለጠ ሊያሳድግ ወደሚችል ስምምነትና የመግባባት ደረጃ ላይ ነው የተሸጋገሩት። ይሄ ግብፅና ሱዳንን በጣም አስደንግጧል። በተመሳሳይ ኤርትራና ግብፅን እጅጉን አስከፍቷል። ለዚህ አንድ ማሳያ በኬንያ የግብፁ አምባሳደር ሀታም ዩስሪ ሁስኒ ግብፅ እያንዳንዱ የናይል ተፋሰስ ሀገራት ከወንዝ ውሃ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ትፈልጋለች ብለዋል። ነገር ግን ተመልከቱ፣ የሚጣረስ መረጃን ነው የሚሰጡት። አስተያየታቸው የሚጣረስ ነው። የኬንያው ፕሬዝደንት ዊሊያም ሩቶ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ባስመረቀችበት ወቅት በዛ መገኘታቸው ግን ግብፅን አበሳጭቷል፣ አስከፍቶናል ሲሉ እንግዲህ ለኬንያ ፓርላማ አፈ ጉባኤ በግልጽ ነው የነገሯቸው። በግልጽ በአማርኛ ማለት ነው። እዚህ ጋር የምንረዳው ነገር ይኖራል። ለምንድን ነው አሁን እኚህ ሰው ከሳምንታት በኋላ ለምንድን ነው አሁን ላይ የፕሬዝደንት ዊሊያም ሩቶ በታላቁ ህዳሴ ግድብ ምረቃ ስነ ስርዓት ላይ መገኘት ያስከፋናል ሲሉ በኬንያ የግብፅ አምባሳደር ለኬንያ የፓርላማ አፈ ጉባኤ ሞስስ ዋቱንጋላ ሐሳቡን የሚያቀርቡላቸው? ኦልሬዲ የዛን ሰዓት ተብሏል የተመረቀ ቀንና ሰሞን። ዓላማው ሌላ ስለሆነ ነው። አሁን ኢትዮጵያና ኬንያ ጥምረት ፈጥረዋል። በተመሳሳይ ኢትዮጵያና ኬንያ የፈጠሩት ጥምረት በኢትዮጵያና በኬንያ ወይም በኬንያና በሶማሊያ መካከል ያለው ድንበርን ብቻ ለማስጠበቅ አይደለም። የግብፅ ጦርና የኢትዮጵያ ጦር በሶማሊያ ውስጥ እየተፋጠጠ ነው። የግብፅ ጦር ሶማሊያ ሲገባ ሊያደርግ የሚችለው ነገር ኢትዮጵያን ማተራመስ ከሆነ አጀንዳው፣ ስለዚህ ለዛ አጀንዳ ከቨር ለመስጠት ቅድመ ዲፕሎማሲ ሥራ ለመስራት የተደረገ ሙቭ ነው እንጂ ይሄ አሁን መነገር ያለበትም ጉዳይ አልነበረም። ግን ከኋላ ያዘለው ነገር በጣም በርካታ ሚስጥሮችን ስላዘለ ያንን ነገር ዳይቨርት ለማድረግ፣ ምክንያቱም ግብፅ በዚህ የተካነች ነች፣ ትታወቃለች። በአንጻሩ ኬንያ ሞሰስ ማሲካ ዋቱንጋላ ምንድን ነው ያሉት? አፈጉባኤው ኬንያ ከኢትዮጵያ ግድብ መጠቀሟ እኛን አይጎዳንም፣ ከኢትዮጵያ ጋር ሰላማዊ ግንኙነት ነው የምንፈልገው፣ ቀጠናው እንዲለማ እኛም እናንተም እንድትለሙ ነው የምንፈልገው የምትሉን እኛን እየሸነገላችሁን ካልሆነ ከዚህ ከእናንተ ሐሳብ ጋር የሚቃረን ነገር ኢትዮጵያ ምን አደረገች ሲሉ ነው የጠየቁት የኬንያው ምክር ቤት አፈ ጉባኤ። እዚህ ጋር ምንድን ነው የምንረዳው ነገር? ኬንያ ከኢትዮጵያ ጋር ስትጣመር በሶማሊያ ውስጥም በኢትዮ ኤርትራም ጦርነት መካከል ሊፈጠር ከሆነ አሁን በኢትዮ ኤርትራ መካከል ጦርነት ይመጣል ተብሎ የሚታሰብም ከሆነ በዛም ልትሳተፍ የምትችልበት ሁኔታ እንዳለ የሚያሳይ ነው። ሌላው እዚህ ላይ ኬንያና ኢትዮጵያ ወታደራዊ ቀጠናዊ ጥምረትን ከመፍጠራቸውም በላይ የተተኳሽ ምርቶችን በበለጠና እጅግ በአማረ መልኩ እያደራጁ ነው ያሉት፣ እየሰሩ ነው ያሉት። ስለዚህ ኢንኬዝ ሌላ ችግር እንኳን ቢመጣ ሀገራቱ በቴክኖሎጂም ዘርፍ ላይ አምሮ እየሰሩ ስለሆነ ችግሩን ለማስቀረት በተለይ ቀጠናዊ ጡዘትንም ከማስቀረት አንጻር የሚኖራቸው ፋይዳ በጣም ከፍተኛ ነው የሚሆን። ይሄ ደግሞ ተመራጭ ብቻ ሳይሆን
ኢትዮጵያ ወደ ቀይ ባህር ቀጠና የምታደርገውን ጉዞም የበለጠ ተመራጭ እንዲሆንና ተቀባይነት እንዲኖረው ተጽዕኖ እንድትፈጥር የሚያደርጋትም ነው። ለምን? በሰጥቶ መቀበል መርህ ስለሆነ። ባለፈው በታላቁ ህዳሴ ግድብ ምረቃ ስነ ስርዓት ላይ የኬንያው ፕሬዝዳንት ዊሊያም ሩቶ የሰጡትን አስተያየት ማስታወስ ይቻላል። ኢትዮጵያ አፍሪካ እንደምትችል ያሳየች ሀገር ነች ብለዋል። ኢትዮጵያን አርአያ የሚያደርጉት አንድም ኢትዮጵያ ከነበራት የዘመናት የታሪክ ሂደት፣ ሁለተኛ ደግሞ ጠላት እያሴረባቸው ስላለና አልሸባብን ጨምሮ ሌሎች የጸጥታ ስጋቶች በስፋት እየተበራከቱ ስለመጡ ነው። ይህንን አይነት ችግርን ለመቅረፍ ግዴታ ምን መደረግ አለበት? ሁለቱ ሀገራት ተጣምረው አብረው መንቀሳቀስ አለባቸው። ከዚህ ቀደም ኢትዮጵያና ታንዛኒያ መሰል ስምምነቶችን ማድረጋቸውን መርሳት የለብንም። በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ተብሎ የሚታሰበውን ጦርነትም ከወዲሁ ቀድመው እንዲያስቡበት የሚያደርግና በተለይ ፕሬዝዳንት ፑቲን ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡት ቃል በጣም የሚያስደስትና ይበልም ያሰኝ። እዚህ ጋር ምንድን ነው የምንረዳው ታዲያ? በኬንያና በኢትዮጵያ መካከል የተፈረመው ስምምነት ቀጥታ ትክክል አይደለም እንዳይሉ አምባሳደሩ ትክክል ናቸው። የሆነ የተፋለሰ ነገር የለም። በሌላ በኩል ጥምረታችሁ ያሰጋናል እንዳይሉ የግብፅን ሽንፈት ነው የሚያውጁት። ስለዚህ የጠቅላይ ሚኒስትር ዊሊያም ሩቶ በዚህ በምስራቅ አፍሪካ ጉዳይ ውስጥ እጃቸውን ማስገባታቸው ስጋትም ስላለ ጭምር ነው። በዚህ ቀጠና ላይ የሆነ ነገር የሚፈጠር ከሆነ እነኛ ሀገራት ተጠቂዎች ናቸው። መጀመሪያ በጣም ብዙ ህዝብ ነው የያዙት፣ ተጨማሪ ደግሞ ግዙፍ ኢኮኖሚ ነው ያላቸው። ስለዚህ እነኛ ሀገራት ጠንክረው ነው መቀጠል ያለባቸው። የምስራቅ አፍሪካና ቀጠናዊ የአህጉራዊ ዓለም አቀፋዊ ያህል አሰላለፍን አጀንዳ ማዕከል ያደረገ ንግግር እንግዲህ ከኬንያ በኩል የሰማ ነው። እና ምንድን አስረዳ የምፈልገው በኢትዮጵያና በኬንያ መካከል አዲስ የተፈጠረው ጥምረትን ተከትሎ ሁለቱም ሀገራት ተተኳሽ ማምረት መቻላቸውን ተከትሎ ወይም የሚያመርቱ እንደመሆናቸው መጠን በወታደራዊ ድጋፍም ስለመተሳሰራቸውና የኬንያ ጦር ወደ ሶማሊያም ወደ ኢትዮጵያም እንግዲህ ይህንን ስራ ለመጀመር ሊያቀኑ የሚችሉበት ሁኔታ እንዳለ ተገልጿል። በሌላ መንገድ የኬንያና የኢትዮጵያ ወታደራዊ ጥምረት ለዚህ ቀጠና በጣም ወሳኝነት ከመኖሩም በላይ ከእስያና ከአውሮፓ ለሚመጡ ወይም እስያና አውሮፓን ለማገናኘት በዋናነት ታስቦ የተሰራው የስዊዝ ካናልና የቀይ ባህር ቀጠናን ጥያቄ ኢትዮጵያ ያቀረበችበት መንገድ ተገቢነትንና ኢትዮጵያ እንደሚገባት ማረጋገጫ ሰጥታ ነው ኬንያ ከኢትዮጵያ ጋር እየሰራች ያለችው። ይሄ ማለት እነ ግብፅና እነ ኤርትራ ወይም ኢሳያስ አፈወርቂና አልሲሲ የደነገጡበት ዋናው ምክንያትም ይሄ ነው። ለምን ከተባለ ጦርነት የሚቀሰቀስ ከሆነ እኔም ከኢትዮጵያ ጋር ቆማለሁ። በአጠቃላይ በኤርትራና በግብፅ መካከል በዚህ ጉዳይ ላይ በተለይ በኢትዮጵያና በኬንያ ጥምረት በኩል እየተደረገ ያለው እንቅስቃሴና የሚሰጠው አስተያየት የሚዘገን የሚያስቅም ነው። በሌላ በኩል ማለት ነው። ለምንድን ነው ከተባለ ኢትዮጵያን እናተራምሳለን፣ እንገድላለን፣ ህዝቡ በመንግስት ላይ እንዲነሳ እናደርጋለን የሚለው ሐሳብ እንዳለ ሆኖ በቀጥታ ኤርትራና ሶማሊያን መሰረት በማድረግ ወደ ኢትዮጵያ ልትገባ ያሰበችው ግብፅን የሚገታም ነው። ከአንድ ሀገር ጋር ብቻ አይደለም የሚዋጉት ማለት ባጭሩ ይሄ ነው። ስለዚህ ከዚህ አንጻር ኬንያ ስለ ኢትዮጵያ በሚመለከት ኬንያ ኢትዮጵያና እኔ አብረን በጋራ እየሰራን ነው ወይም ልንሰራ ነው የሚለው ሐሳብ የሚያስደነግጣቸው እነሱ እንደተባበሩት ኢትዮጵያን የሚተባበር ከኢትዮጵያ ጋር አብሮ የሚቆም ወዳጅ ህዝብ ወይም ወዳጅ ሀገር ያላት አልመሰላቸው። እናም ከዚህ አንጻር ኢሳያስ አፈወርቂና አብዱልፈታህ አልሲሲ እጅጉን ደንግጠዋል። ለማንኛውም የኢትዮጵያ መንግስት ግን ነገሩን በጣም በትኩረት እንደሚመለከተውና እንደሚያዩ ብሎም ኤርትራና የግብፅ ጀሌዎችን የጦር ጉሰማና እንቅስቃሴ አጠቃላይ የእድገትን በሚመለከት እነኚህ በቀጠናው ላይ ያሉ በኢትዮጵያ በስተቃራኒ ወይም በግራ ጎን የቆሙ የተሰለፉ ኃይሎች ወይም አካላት ኢትዮጵያን የሚመጥን ስራ ካልሰሩ ወይም ኢትዮጵያን ወደ ማጥፋቱ ስራ የሚገቡ ከሆነ የሚጠብቃቸው አጸፋዊ ምላሽ እጅጉን የከፋ ሊሆን እንደሚችል የኬንያ መንግስት አመላክቷል ማለት ነው። በዚህ በኬንያና በኢትዮጵያ መንግስት መካከል በተደረገው ስምምነት የኢትዮጵያ ሀገር መከላከያ ሰራዊት ፊልድ ማርሻል ብርሃኑ ጁላና የኬንያው አቻቸው ወይም የጦር ኃይል አዛዥ ቻርለስ ሙሂሪ ካሂሪ ወታደራዊ የትብብር ስምምነቱ መፈረሙንና በድንበር ደህንነት፣ በጋራ ወታደራዊ ስልጠና፣ ሽብርተኝነትን መከላከልና ወታደራዊ እንቅስቃሴን ማድረግን የመሰሉ ጉዳዮች ላይ በጋራም ልምምድ ለማድረግ በጋራም ጠላትን ለመመከት አብረን እንሰራለን ሲሉ ተስማምተዋል። ከዚህ አንጻር ኢትዮጵያ ይህንን ጉዳይ ቸልተኛ ሆና እንደማትመለከተው ይታወቃል። ከዚሁ ጋር ተያይዞ ኢትዮጵያ
በኬንያና በኢትዮጵያ መካከል ያለውን የወታደራዊ ጥምረትን ለማጠናከር በፈረመችው ስምምነት ከራሽያ ጋር እያደረገች ባለው ግንኙነት ተጠቃሚም ብትሆን ይሄ ነገር ያስደነገጣቸውና ቀደም ሲል ከሳምንታት በፊት የ4 ኪሎን ቤተ መንግስት የጎበኙት የአሜሪካው የውጭ ጉዳይ ሚኒስተር መስሪያ ቤት የፕሬዝደንት ዶናልድ ትራምፕ የቅርብ ሰውና አማካሪ በተለይ አፍሪካና የመካከለኛው ምስራቅ አማካሪውን ሰው 3ኛ ቀኑን በፈጀው በተባበሩት መንግስታት ድርጅት ስብሰባ ጎን ለጎን ከኤርትራው የውጭ ጉዳይ ሚኒስተር ጋር ዛሬ እንግዲህ እንደመከሩ ተገልጿል። እናም እኚህ የአሜሪካው ፕሬዝደንት ዶናልድ ትራምፕ የቅርብ ሰው የቤተሰብ አካል ወይም አባልና የፕሬዝደንቱ የምስራቅ አፍሪካና የመካከለኛው ምስራቅ ልዩ አማካሪ ዶክተር ማሳድ ቡሎስ ከኤርትራ የውጭ ጉዳይ ሚኒስተር ጋር ስለ ኢትዮጵያ የቀይ ባህር በር ጥያቄና የባህር በር የወደቡን ጥያቄም አካተው እንደተወያዩበትና በተለይ ደግሞ በቀጠናዊ ጉዳዮች ላይ ስለመምከራቸው ነው የተነገረው። እናም እኚህ ሰው ያደረጉት ንግግር ከአሜሪካና ከአሜሪካ መንግስት አቋም ጋር የተገናኘ እንደሆነ ይታወቃል። አሜሪካኖች ሌላ አቋም፣ ሌላ ሀሳብ እያማተሩ ሊሆን ይችላል። በመሆኑም በኢትዮጵያና በኬንያ መካከል አሁን የተፈረመ ወታደራዊ ስምምነትን መሰረት በማድረግ በቀጣይ በርካታ ስራዎች አብረው ሊሰሩ እንደሚችሉ ተገልጿል። እና እንዳጠቃላይ ስዕሉን ስንመለከተው በእነኚህ ሀገራት መካከል የተፈረመው ስምምነት በኢትዮጵያና በራሽያ በኢትዮጵያና ኬንያ መካከል የተፈረመው ስምምነት ወታደራዊ ጥምረትን ከማካተቱም በላይ የትኛውም አይነት ጥቃት ከሁለት አንዱ ላይ ቢካሄድ ጥቃትን ለመመለስ እንደሚሰሩ አረጋግጠዋል ማለት ነው። በአንጻሩ በዚህ ዙሪያ በግብፅ በኤርትራ በኩል እና በኤርትራ በኩል ተሰለፍን በሚሉ ኃይሎች በኩል በኢትዮጵያ በራሽያና በኬንያ መካከል የተፈረመው ስምምነት አስደንጋጭና በጣም ታይሚንጉን የጠበቀ ነው። ይሄ ደግሞ የሆነበት ምክንያት አሁን መሆኑ የበለጠ ነገሩን ያካረረውና በተለይ ጠቅላይ ሚኒስተር ዶክተር አብይ አህመድ ከፕሬዝዳንት ፑቲን ጋር መነጋገራቸው የበለጠ በነገሩ ላይ ያላቸውን ትኩረትና እነኚህ ሀገራት ልንዋጥ ነው የሚለውን ስሜት እንዳጎላው ድንጋጤን እንደፈጠረ ተገልጿል። በቀጣይ በኢትዮጵያና በኤርትራ መካከል እንግዲህ ምን አይነት ሁኔታ ይከሰታል? ይሄስ ኢትዮጵያ የተፈራረመችው ዓለም አቀፍ ስምምነት ተግባራዊ መሆን የሚችል ነው የሚለውንም እንግዲህ ሌሎች መረጃዎችን ጨምረን ይዘንላችሁ የምንቀርብ ነው የሚሆነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ፖድካስት ልዩ ዝግጅት ፕሮግራማችን የተከታተላችሁትን ይመስል ነበር። ስለ አብሮነታችሁ እያመሰገንኩኝ በቀጣይ በሌላ መረጃ እስክንመለስ መልካሙን ሁሉ ተመኘው። ሰላም።